እንደዛ ነገር ነው ሰሙ። አቤል ያልከኝ? አዎ ስልክን የተቀበለኝ ያንተን ስልክ ለመውሰድ ነው ማለት ነው? እነሱ ጋር ሄደው ነው እንዲቀጭቃዣ? አዎ ይሄን ሄዶ ለምን ታረፈላችሁ ይላል ብሌ። በዚህ ነገር ላይ ስላለበት በጣም ገርሞኛል። ሳሚ አንድ ነገር ብቻ አላስረዳም። ዳግም ስለዚህ ነገር ምንም ማለት ጓደኞቹ ናቸው እኮ። ዳግም ነው ቀርበሽ ነግረሽ? አዎ እንደምንፋቀር እኮ ነግሬኝ ነበር። ሳሚ ደህና ነህ? ማስሚኝ እንዴ ምን ሆነሽ ነው? ተቸክ አይደለም ያልማዝነት ስልክ ቁጥርችን። ቆይ ምን ሆነሽ ነው? መጀመሪያ ሰላማቲ እናቴ እትዬ በጣም ትልቅ ችግር ውስጥ ናት። አንቺ መሰለኝ ስልክ ደግሞ ምናልባት መፍትሄ ሊሆን ይችላል። ጊዜ የለኝም እናቴ እባክሽ ቶሎ ስጪኝ። እሺ እኔ ደግሞ መጀመሪያ ማዘጋጀት ነበር የጠበኩሽ። ቆይ ስጪኝ። ሄሎ ሰላም ነው? ያልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልገት ነበር። ብሌን ታሪክ ሰራች። ለወይዘሮ ሰላም ደረሰችላት። የጭንቀቷ መፍትሄ ተገኘ። ወይዘሮ ሰላም እንግዲህ ያልማዝ ነፍሰ ገዳይ ነሽ የሚል ጽሑፍ ቤቷ ተጽፏል። ቤቷ ስትወጣ በር ላይ ያንን ባየች ጊዜ ታዲያ በጣም ነው የደነገጠችው። በቃ ለቀለኝ ነፍሰ ገዳይ ነኝ እኔ ከዚህ በኋላ እያለች እየተጨነቀች እያለቀሰች ነበረ። በስተመጨረሻ ግን የእሷን ጭንቀት የተመለከተችዋ ብሌን ቀጥታ ወደ እናቷ ቤት ነው ያመራችው። እናቷ ቤት ሄዳ እንግዲህ የእህቷን የአልማዝን እህት ቁጥር ወይዘሮ ገነት ጋር ስለነበረ ተቀብላ ደውላ አልማዝ በህይወት መኖሯን አረጋግጣለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ እንግዲህ ይዤላችሁ ወደ እናንተ መጥቻለሁ። አደራ ዛሬ አዳዲስ ነገሮች አሉ። የዛሬው አዳዲስ ነገር እንግዲህ የሰላም ነፃ መውጫ ሰዓት ላይ ደርሷል። እውነት ለመናገር ብሌን ታሪክ ነው የሰራችው። እንዲህ ነው ልጅ ማለት እንግዲህ ለችግር ጊዜ ፈጥኖ መድረስ። ብሌን ወላጅ እናቷ ስላልሆነች አይደለም፣ ወላጅ እናቷ እንደሆነች እስካሁን የምታውቀው ነገር የለም። ነገር ግን የእሷ ጭንቀት የእሷ መከፋት አሳስቧት በስተ መጨረሻም ያደረገችው ነገር ከባለቤቷ ጋር እንግዲህ ያው ዳግም ባለቤቷ ሆኗል አሁን ላይ ከእሷ ጋር አውርተውበት ነበረ። በስተ መጨረሻ ግን ታዲያ በህይወት እንዳለች ተረጋግጧል ማለት ነው። ወይዘሮ አልማዝ በህይወት እንዳለች ብሌን አረጋግጣለች። የሰላም ጭንቀት ተወግዷል። ደርሳላታለች ማለት ነው። ደስ ይላል። ከምንም በላይ ሰላም ለማበድ ምንም አልቀራትም። በጣም ተጨናንቃለች። እኔ ራሴን ለፖሊስ አሳልፌ መስጠት አለብኝ፣ አለቀልኝ፣ በቃ ምንድን ነው ማድረግ ያለብኝ? ይሄንን ማን ያደረገው እያለች ተጨንቃለች። ይሄን እንግዲህ ያደረገው በኃይሉ ነው ማለት ነው። በኃይሉን ቀጥታ ያደረገው ድርጊት ለሰላም ነፍሰ ገዳይ ናት የሚለውን እንግዲህ በሯ ላይ አጽፏል ማለት ነው። እሷ ስትወጣ ስታየው እንድትጨነቅ ነው ይሄንን ያደረገው። የእሷ ዓላማና ስራ እንግዲህ ሁሌም ቢሆን እሷን ማስጨነቅ ነው። ከዛ ውጪ ሌላ ስራ የለውም። በቶሎ ቶሎ ብለን አልማዝም ስለማታስተማምን ገንዘብ ልንቀበል ይገባል እያለ ይገኛል። እንግዲህ ይሄንን ቢልም ግን ብሌን ቀድመዋለች ማለት ነው። ብሌን ቀድመዋለች፣ እውነቱ ላይ ደርሳለች። ጀግኒት ይመቻት። የቁርጥ ቀን ልጅ ናት ብሌን እና ለሰላምዬ ደርሳላታለች። የሰላም ጭንቅ ይወገዳል ማለት ነው። ሌላኛው እንግዲህ ዳግምና ሳሚ ተገናኝተው ነበረ መንገድ ላይ። እንዴት ሰው ልከህ ታስደበድበኛለህ? ፈሪ ነክ እያለ እየጮህበት ይገኛል።
ዳግም ያው ይህንን ያደረገው ፈርቶ ሳይሆን ዳግም አላደረገውም። እንደምናውቀው ጓደኞቹ እንግዲህ ያመጡበት ጣጣ ከባድ ችግር ሆኖበታል። ምክንያቱም ሄደው ደብድበዋል። አሁን ግን ሳሚ ውሾች የምትልክብኝ ወደ አንበሳ እንዴት ቡችሎችን ውሾችን ትልካለ እያለ ይገኛል ማለት ነው። በዛም የተነሳ ያው እየመታው ነበረ። ግን በስተመጨረሻ ብሌን ደርሳ አገላግላቸዋለች እንጂ እገልሃለሁ ከዚህ በኋላ እያለው ነበር ማለት ነው። ብሌን ግን ዳግምና ሳሚ እንግዲህ በተያያዙበት ሰዓት ላይ ብሌን መታለይ ማለት ነው። ብሌን መታ እንትን ብላቸዋል፣ የገላግሏቸዋል። እሷ ባትመጣ ኖሮ እንግዲህ በጣም ከባድ ነገር የሚፈጠረው ማለት ነው። ብሌን ባትመጣ ዳግም እና ሳሚ ሌላ ብጥብጥ ውስጥ ገብተዋል። ሳሚ እንግዲህ ዳግምን እንዴት ሰው ልከት ታስመታኛለህ? እንዴት በሰው ታስመታለህ? እያለ ይገኛል። ዳግም ምንም የሚያውቀው ነገር የለም። ጓደኞቹ ናቸው ይሄንን እያደረጉት። እሱ ምንም እንደማያውቅም እየነገረው እያስረዳው ነበረ። ነገር ግን የእሱን አባብል ሊረዳ አልቻለም በጭራሽ ማለት ነው። ይሄን በጭራሽ እንዳላደረገ ነው ሲናገር የነበረው። እኔ አይደለሁኝም የማውቀው ነገር የለም ቢልም ታውቃለህ፣ ለማስመሰል አትሞክር፣ አታስመስል ነው እያለው የነበረውና እንግዲህ ብሌን እጅ ላይ ቀለበት አይቶ በጣም ተናዷል። ሳሚ በጣም ነው ስሜታዊ የሆነው። ያልጠበቀው ነገር ነው። ብሌን የማንም እንድትሆን አልፈልግም ሲል ስለነበረ እንግዲህ አሁን ላይ ብሌን ደግሞ የዳግም ቀለበት አስሮላት አይቷል ማለት ነው። ይሄ በጣም ስሜታዊ አድርጎታል። ያልጠበቀው ነገር ነው የተከሰተው። እንደዚህ አይነት ክስተት በጣም ከባድ ነው እውነት ለመናገር። እሱ እየጠበቀ ያለው የኔ ትሆናለች አንድ ቀን ብሎ ነው የሚጠብቀው። ቀለበቱን ግን እጇ ላይ ሲያይ በጣም ነው የደነገጠው። ቀለበት ማን ነው እያደረገልሽ? ዳግም ነው ወይ ሲላት፣ አዎ ዳግም ነው፣ እንደምንፋቀር እኮ ነግሬክ ነበረ ነው ያለው። በቃ ከዛ ምንም ነገር እንትን ለማለት አልፈለግም፣ መናገርም አልፈለግም። ዝም ብሎ ነው ካጠገቧ ዞር ያለው ማለት ነው። ካጠገቧ ዝም ብሎ ነው ዞር ያለው፣ ምንም መናገር ስላልቻለ ማለት ነው። ግራን የገባው በጣም ነው ያዘነው። እንደዚህ አይነት ነገር በመከሰቱ በጣም አዝኗል። የራሴ አደርጋታለሁ፣ የማንም ስትሆን ማየት አልፈልግም ነበር ያለው። ግን በቃ የዳግም ሆናለች። ያው በቀደመ ነው ዳግም የራሱ አድርጓል። ሁለቱ ደግሞ እንደምናውቀው ይፋቀራሉ፣ ይዋደዳሉ። ከዚህ በኋላ ቀለበት ካደረገች ዳግም የራሱ አድርጓታል። ሳሚ እንግዲህ በከንቱ ነው የሚለፋው ማለት ነው። ምንም ማድረግ አይችልም። በጣም ስሜታዊ ሆኗል። እናቷን እንኳን ሰላም ሳትለው እንግዲህ ተቀምጣ በጣም ስሜታዊ ሆና ተናዳ ስለነበረ ስልክ ቁጥሩን እንግዲህ ተቀብላ ከወይዘሮ ገነት ላይ ለሰላም ደርሳላታለች። ወይዘሮ አልማዝ እንዳለ እንግዲህ ያረጋግጣለች። በኃይሉ ጋር እንግዲህ ወይዘሮ አልማዝ ሄዳ በኃይሉም ለመግደል እሷ ሙከራ አድርጎ ነበር። በዚህ በሁለት ሰዓት ውስጥ እኔ በምልክ ነገር የማትስማማ ከሆነ እኔም ብትገለኝ እንኳን ለሰላም ሁሉንም ሚስጥር የሚነግር ሰው በር ላይ አስቀምጫለሁ። እዚህ እኮ የመጣሁት እኔ ራሴ ነኝ እንደፈለ የመጣሁት፣ ማንም አስገድዶኝ አይደለም። እኔን አንተ ሰው እንደማትፈራ አውቃለሁ። አንተ ሲጀምር ለማሰራራት አይደለም የመጣሁት፣ ግን እውነታውን ነው የምነግርህ። እኔን ለመግደል ብትሞክር ሁሉንም ሚስጥር ለሰላም የሚነግራት ሰው አለ ብላለች። እንግዲህ ምንም አማራጭ የለውም። 200,000 300,000 ላስገባልሽ እያለ በዚህ በአንድ ወር ውስጥ መገንዘብ ሳይሆን እኔ ትልቅ ነፃነት እንፈልጋለሁ ነው እያለች ያለችው። እንግዲህ ምን ሊያደርግ እንደፈለገ ባናቅም ግራ በመጋባት እሷን ከዛ አባሯታል። ግን ሰላም በር ላይ እንግዲህ ሰላም የአልማዝ ነፍሰ ገዳይ ናት የሚለውን ጽሑፍ ጽፎ በቅድሚያም እንግዲህ ሰላም ናት ያየችው። ሰላም አይታውን በጣም በድንጋጤ የጮኸች ነበረ። አለቀልኝ በቃ አበቃልኝ በቃ እያለች በጭንቀት ውስጥ ናት ያለችው።
ይህንን ጭንቀቷን የተመለከተችው ብሌን ያው እንደተለመደው እያባበለቻት ነበረ፣ ተረጋጊ እያለቻት ነበረ። ሀረግም እንዲህ ሰላም ነፍሰ ገዳይ ናት ማለት ነው ወይ? ሰላም ነፍሰ ገዳይ ናት ወይ ነበር ስትል የነበረው። ነፍሰ ገዳይ ካልሆነች ደግሞ ለምን እንደዚህ ትደነግጣለች ብላ እንግዲህ ቃልን ጠይቃታለች። ቃልን በጠየቀቻት ሰዓት አዎ እውነት ነው ያለቻት። ግን ለፖሊስ መደወል አለብኝ ከነፍሰ ገዳይ ጋር አንቺስ ብትሆኚ ለምን ተቀመጥሽ? ምን ታደርጊያለሽ? ይሄንማ ለፖሊስ መናገር አለብኝ ብላ እንግዲህ ለፖሊስ ለመደወል ሙከራ እያደረገች ነበረ። ወይዘሪው ሀረግ ማለት ነው። ሀረግ ግን ለእኔ ብላ ነው እናቴ እባክሽን ስትላት ትታለይ ማለት ነው። እኔን ለመገላገል ስትል ነው ይሄ ነገር እንጂ አስባበትና አሲር አይደለም። ግፍትር ስታረጋት እኔን ከሷ ለማስጣል ወድቃ ነው የሞተችው ልጅ። ቃል እኮ ግን እንዳልሞተ ታውቃለች። አውቃ ነው እንጂ እንዳልሞተ ታውቃለች ቃል ማለት ነው። ያው በኃይሉ አርፎ ስለማይቀመጥ ስለምታውቅ ነው። ይሄ ሴራ ደግሞ የበኃይሉ እንደሆነም በደንብ አድርጋ ተረታለኝ ማለት ነው። በኃይሉ በቃ ቤቱን አላገኘ ሲል ደግሞ በዚህ መጣ ወይ እያለኝ ነው እንግዲህ ያለችው። የሆነ ቦታ ደርሼ እመጣለሁ ብላለች። በኃይሉ ጋር መቼም አትሄድም። ያው በኃይሉና ቃልም ተጣልተው ስለሆነ ሌላኛው እንግዲህ የብሌንን ቀለበት በማስመልከት ሀረግን በጣም ተደስታ ነበረ። ይሄ ቤተሰብ ውስጥ ያለው ደስታ ደግሞ የብሌን ደስታ ቃልን ሰላም ነስቷታል ማለት ነው። ሁሉም በእሷ ደስታ ተደሰቱ። እኔ ከእሷ የበላይ ነኝ፣ ግን ምንም አይነት ደስታ በህይወቴ የለም ትላለች። ደስታ የሚኖረው የሰው ልጅ በንጹህ ሕሊና ሲመላለስ ነው፣ በራሱ ነገር ላይ ሲመላለስ እንጂ የሰውን ነገር እየፈለጉ ደስተኛ መሆን በጭራሽ አይቻልም። ቃል ደስተኛ እንዴትም ልትሆን አትችልም። በቃ በነገር በሰው ገንዘብ እንደዚህ የተተበተበች ስለሆነ መቼም ቢሆን ደስተኛ ሆና መኖርን አትችልም ማለት ነው። ዝም ብላ ነው የምትደክመው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና ሀሴታችሁን በኮሜንት ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ደህና ሁኑ።